ዝም ነበር ያልኩት ግን እናንተ 200 ሺህ የሚያክል ነገር ማከብሮ ስላልመሰለኝ ትላለህ። በእውነት አላሰብኩትም ነበር። እኔ እኮ ቅመሟ ትለያለች የምለው በምክንያት ነው። የእውነት በምክንያት ነው። ሁሌ በቃ እሷ እንዳስደመመችን፣ ሁሌ እንዳስገረመችን እነ ጠንፌ ሌላ ሰው ነው ደግሞ ኮፒ አረግሽ እንዳትሉኝ፣ ጠንፌ የሚለውን ስም ሌላ ሰው ነው ያወጣውና እነንትና እዛ ሰፈር እነንትና ዛሬ ብሩኬ ብድሩን ይመልሳል ብላችሁ ይሁን ሴት ይዞ ይመጣል ምናምን እያላችሁ ስትቦጭቋት የነበራችሁ፣ ለምን ትላንት እንደዛ አረግሽ ብላችሁ ስትሰድቧት የነበራችሁ ማለት ነው። ጭራሽ አብበው በሚገርም ሁኔታ መጡላችሁ። እንደዚህ በሚያምር መልኩ ማለት ነው። አብበው አበባ ታውቃላችሁ፣ ልክ መስከረም አበባ አካባቢ የሚወጡት አበባዎች እነዚህ አደይ አበባ የሚባሉት የሚያምሩት ታይተው የማይጠገቡ ሽታቸው እንደ ጽጌረዳ የሚጣፍጠው የኔ ውዶች፣ እግዚአብሔርን ግን ከሰው አይን ይጠብቃችሁ፣ ከሰው አይን ያወጣችሁ። እኔ እንጃ ፎቶቸውን ለማየት ራሱ ያሳሳሉ። እግዚአብሔርን ለምን እንኳን ለመስደብ ይቅርና ለማየት ራሱ ያሳሳሉ። በጣም ነው የምታሳሱት። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝ ትርፍርፍ ይበልኝ ያልኩኝ፣ ዛሬም እንግዲህ በድጋሚ በሌላ ቪዲዮ መተናል። እንግዲህ ጨረቃዎችን ቀን እንደዛ አብበው አምረው ውብ ሆነው ፎቶ ፖስት አድርገው ማታ ይጠብቁን ብለው እንግዲህ እስካሁን ድረስ በጉጉስ ያስጠብቁን ነበረ። አስባችሁታል? ቀኑ ራሱ ምን ያክል ረጅም እንደነበር ማለት ነው። ቀኑ ራሱ ረጅም ነበረ እና የተመልካችም የኦዲየንስንም ኮሜንት አይታችሁ ሰዓት አክብራችሁ ስለመጣችሁ እጅግ በጣም ከልብ አድርገን እናመሰግናለን። በመጀመሪያ ማለት ነው እጅግ በጣም የእውነት በጣም ነበር ሰሞኑን እያመሹ የነበሩት እና ዛሬ እንደዚህ ያስጠብቀውን እኔ እንደ ኮሜንቴን አይታችሁ ራሱ ከሆነ ቀን ማለት ነው በጣም ከመጓጓቴ የተነሳ ወይኔ በቃ ዛሬ ቀኑ ሊረዝምብኝ ነው ብዬ ነው እኮ የኮመትኩት ማለት ነው። አላደርስ ብሎኝ እስከሚደርስ ድረስ እንዴ በጣም ነበር ዘስፔንስ የሚያደርገው። በዛ ላይ ደግሞ ብሩኬ መኪና ምናምን ይዞ እየነዳ ነበረ እና ዛሬ በቃ እኔ እንጃ ልዩ ነገር ነው ስጠብቅ የነበረው። የተለያየ ሀሳብ የተለያየ አስተያየት ሰው ሁሉ እየሰጠ ነበረ። ምክንያቱም ገራም ያጋባ ቀን ነበረ። በጣም ብዙ ሀሳብ ነበረ ከኔም ጭምር የተለያዩ ሀሳቦችን የሰጠሁበት። እንደውም ብሩኬ ሀይሚን ሰርፕራይዝ ያደርጋታል እንጂ ሀይሚ ሰርፕራይዝ ታደርገዋለች ብዬ አላሰብኩም። እኔ ራሱ ሰርፕራይዝ ነው የሆንኩት። አሁን ሰርፕራይዝ በእርግጥ ሀይሚዬ ያው የሆነ ጊዜ ላይ ደጋግማ ያው ሰርፕራይዝ እንዳለው ነግረዋለች እና ግን እኔ እንጃ አልመጣልኝም። ይሄ ነው ብዬ አላሰብኩም። ግን ሰርፕራይዝ እንዳለው ደጋግማ ነግረዋለች። እሱም ሰርፕራይዝ እንዳላት ነግረዋታል። ግን የእሷ ሰርፕራይዝ ገና ነው። እኔ ዛሬ የጠበቅኩት የእሷን ሰርፕራይዝ ነበር። በቃ ብሩኬ ዛሬ ሊያስደምመን ነው በልዩ ነገር ብዬ እሱን ነበር ሲጠብቅ የነበረው። እንዲሁም ደግሞ ማስታወቂያም ሊያሰሯቸው ይችላሉ ብዬ በዛም ተጠራጥሬ ነበር። ግን የተጠራጠርኩት በጠቅላላ አይደለም። የሚገርመው ነገር በፍጹም አይደለም። ሌላ አዲስ ቅመማ በቃ እንዲህ ምን ልበልሽ፣ በቃ እንጂ ትለያለሽ ምን ጊዜም ቢሆን ማለት ነውና ቡራን አስደምመዋለች ዛሬ፣ እኛንም አስደምማናለች። በነገራችን ላይ የብሩኬ 200K ከሀይሚ ጋር ያን ጊዜ የሆነ ጥሩ ሙድ ላይ አልነበሩም ሀይሚና ብሩክና ትንሽ በመካከላቸው የሆነ ነገር ተፈጥሮ ነበር። በዛን ሰዓት ነበረ እሱም ደግሞ የሆኑ ፓርቶች ናቸው ያከበሩት። እሱንም ደግሞ ለተንኮል ብለው ነው የገቡበት። በእርግጥ የሰው ልጅ አመለካከው የተለያየ ነው። ግን እንደኔ ደግሞ እኔ በዛን ሰዓት 200,000 ብለው ሀይሚና ብሩኬ በተጣሉበት ሰዓት ተሰብስበው ሀይሚ በሌለችበት ማክበር ለእኔ ጥሩ ነው ብዬ አላስብም። እንደኔ ማለት ነው። በሀይሚና በብሩኬ መካከል የበለጠ ሌላ ክፍተት የሚፈጥር ነው። ለምን እሷ እዛ ኩርፋ ለብቻዋ እሱ እየተደሰተ ነው አይነት ነገር ሊሰማት ይችላል ሀይሚ። ነገር ግን እነሱ ጠርተውት ቢሄድም
ደብሮት በቃ ምንም ደስተኛ ሳይሆን ለእነሱ ሞራል እምቢ እንዳይላቸውና እንዳይደብራቸው ሼም ይዞት ነው እንጂ የሄደው። ቡራ እዛ ላይቭ ላይ ቁጭ ብሎ ምንም አይነት ደስታ አልነበረውም፣ ምንም አይነት ደስተኛ አልነበረም። እና ዛሬ ግን ቅመማዬ 200 በነገራችን ላይ 212 ምናምን ደርሷል ብሩኬ እንዴ 212 ደርሷል። እና እምር ብለው እንደዚህ አበባ መስለው ጀልባ ላይ በዛው አጋጣሚ ደግሞ ሀይሚና ብሩኬ ለየት ባለ መልኩ ጊዜ ማሳለፍ ለምን ጊዜ አናሳልፍም ብላ እኔ እንጃ ስማም እንዴት እንደመጣላት ራሱ አይደለም። ሀይሚ ከሀገር ውጭ ወጥታ አታውቅም። ኢትዮጵያ ውስጥ ነው እንግዲህ የኖረችው ማለት ጀልባው ላይ እዛ ሰው ሀገር ላይ ባህሩ እንዴት እንዳገኘችው እንዴት እንደሆነላት ባላቅም እንዴት እንደመጣላት ሀሳቡ የሚገርም ሰው ሀገር ነው ብላ እንኳን አልፈራችም። ማለት አንዳንድ ጊዜ የተለየ ሀገር ስንሄድ ድንብርብራችን ይወጣል አይደል? ድንግጥግጥ እንላለን እና እሷ ግን ያ ነገር እንኳን አልተሰማትም በፍጹም። በሙሉ ኮንፊደንስ እና በሙሉ ደስታ ነው በቃ ፏ ብላ ያከበረችለት ማለት ነው። እና እሱ ራሱ አላመነም። በጣም ነው የደነገጠው ሲያየው በጣም እና የኔ ቅመምዬ የኔ ውድ እጅግ በጣም አመሰግንሻለሁ። ኑሪልኝ። አንቺ ስላለሽ ደግሞ ደስተኛ ነኝ ከጎኔ ብሎም ቡራ አመስግኗታል። ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉትም። እግዚአብሔር ሲወዳችሁ፣ እግዚአብሔር ሊረዳችሁ ሲፈልግ ሰው ነው የሚልክላችሁ። ቡራና ሀይሜንም ደግሞ ፈጣሪ ለበጎ ነው ፈጣሪ ያገናኛቸው። የእውነት ለመልካም ነገር ነው ያገናኛቸው። እነዚህ ሁለት ጥንዶች የሚያምሩ ጥንዶች በጣም ደስ ይላሉ። ሲጀመር የሀይሚን 200ን በቅርብ ታከብራላችሁ። ምክንያቱም ትንሽ ነው የቀራት። ሀይሚዬም ግፏት እስኪ ፑሽ አድርጉ፣ ሰብስክራይብ አድርጉ። አሁንም ቤተሰቦች ፕሊስ 200 ሺህ እናስገባት፣ ደስ ይበላት። እስኪ እሷ እንደምታስደስት ሰውን እስኪ እሷንም ደስ እንዲላት እናድርግ። 200 ሺህ ትግባ ባካችሁ። ሰብስክራይብ እያደረግ ሼር አድርጉ። ሆነሽ አሁን እኛ ሼር ብናደርገው ምንም ትርጉም የለውም። እኛ ጋር ምንም የምናመጣው ነገር የለም እኛ ሼር ብናደርገው። ምክንያቱም ዝም ብሎ ትናንሽ ቻናል ነው። ግን ተለቅ ያሉ ቻናሎች ሼር ብታደርጉላት ምን ችግር አለው? ሼር አድርጉላት፣ ግድ የላችሁ። የእውነት ሀይሚ እኮ እስካሁን ድረስ ከዚህ በላይ የሚገባት ልጅ ነበረች። ግን ቻናሏ ችግር አለበት፣ ወደ ኋላ ነው የሚጎተተው። እና የእሷም 200 ኬ በቅርቡ ይከበራል። የእሱን 250 የእሷን ደግሞ 200 አድርገው እንግዲህ በቅርቡ ጾም ከተፈታ በኋላ በደንብ አድርገን እናከብረዋለን ብላለች ሀይሚዬ። በተረፈ ፈጣሪ ከእናንተ ጋር ይሁን። ፈጣሪ ጠብቃችሁ ጥሩን ሁሉ እንመኝላችኋለን። መልካም ጊዜ ይሁንላችሁ። ደስ የሚል ጊዜ ነበረ። ደህና ሆኑልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።